አንተና ዘቢባ ቼክአፕ ስትሄዱ እስከ ማርገዟ ማንም ሰው ሳይሰማ ፓብሊክ ሳይወጣ እኮ ነው እሷ ስትናገር የነበረ። ይሄ ማለት የውስጥ አዋቂ ነው ብዬ ነው የምለው። በደንብ የውስጥ አዋቂ ነው፣ ግን መጣላት ሳይሆን እንትን ማለት ይሄ መጠርጠር። እሱ ባይኖር የሶስት ልጆች እናት ሆነሽ እንትን እንደዚህ እንደ ሸክም ታዩ ነበር እንዴ? ያንቺ ድርሻ ብቻ ነው 95% የሱ ድርሻ ነው መሆን ያለበት። ሌላምና አባቱ ላይ ያደርግ ነው። ቂጥሽ ብቻ ቢመታ አንቺ በየክለብ ቢገላምጡሽ አንቺ ሳትፈልግ ሰው አሁን ቴክኖሎጂ አለ። ሁሉም ሰው ሪከርድ አድርጎ ያስቀምጣል። ከዛሬ ከ10 ዓመት በኋላ ይሄን ቪዲዮ መልሰው ሰዎች ሚዲያ ላይ ይፖስታሉ እና ይሄን ነገር በትኩረት ይዩ እባካችሁ። ይሄን ነገር እንደ ትኩረት ይዩ። እኔ እሱዬ በጣም ነው የምወደው፣ በጣም ነው የማከብረው። የገባሁትኝም አንድ በከብረ ይሄ ነው እዛ ነው እዚህ ነው አትበል። ምንም አይነት መግለጫ አትስጥ። ምናከብረው ምናቅና ቃለን ማያቃ ያቀህም ሶ ፕሮፊት የሌለው ነገር ነው። ገባ አይደለ? አሁን ከፖይንቷ ከሷ ፖይንት ለማየት ስሞክር ላይክ ምንም የምትጠቀመው ነገር የለም። አንተ አግብተህ የወለድክ ሰውነ የራስ ትዳር ያለ ሰውነ ምንም የምትጠቀመው ከአንተ የምታገኘው ነገር የለም። ሶ ጊዜ ለማይሆን ነገር ባታጠፋ መልካም ነው። ስለዚህ በቃ እና ቤተሰብን ደግሞ ፕሮቴክት ማድረግ ያለብህ አባት ነህ፣ የቤት ራስ ነህ። ሶ እግዚአብሔር የራስ አድርጎሃል፣ የቤት ራስ አድርጎሃል። ሶ ቤት ግን ባይዘዌ ቆይ ሳትወጣ ቤተሰብን ፕሮቴክት ማድረግ ያለብህ አንተ ነህ። ባይዘዌ በዝምታ ግን ቆይ ስማ ባይዘዌ መጀመሪያው ሰው መርምሮ ፋይንድ አውት ያደረገው ዘዋን ይሄ ሰውዬ ከምር ጠብሶ ያናገረኝ አፈነዳችሁት። እሱ እንዴት አመሻችሁ? ጂጂ እኮ እንዴት ነሽ? ሰላም ናችሁ ወይ? ሀይ ሁላችሁንም ሰላም ሁሉ ሰላም አለው። በመጀመሪያ በጣም ይቅርታ ለደረሰው ነገር። ያው ሁላችንም እንግዲህ የእሷ ቪክተሞች ነን። እኔም ልጄም ሁሉም የኢትዮጵያ ወጣቶች በሙሉ ቪክተሞች ናቸው። አሁን ደግሞ ወደ አዛውንቶቹ መታለች። እኔን እንኳን ችግር የለውም፣ ግን አንድ ነገር እዚህ ጋራ እሱ ምንድን ነው የምለው፣ ይሄ ነገር ከአንተ ጋር ግንኙነት አላት የላትም፣ ሊኖራትም አይችልም። ምንም እንትን የለውም። ወጥተህ ማብራራትም ይኖርብሃል ብዬ አልልም፣ ግን አንድ ነገር እኔ ይጠረጥራለሁ። ምክንያቱም ሁል ጊዜ እሷ ሰዎች ናቸው ይከፈላታል። ምናልባት ራስህ እንድትፈትሸው አካባቢ ላይ ያለ ሰው፣ ምክንያቱም አንተ ከዘቢባ ጋር ሳትሆን በፊት እሷ ስለ ዘቢባ ትናገር ነበረ እና ያው አጋጣሚ ሆኖ ደግሞ አንተ ከዘቢባ ጋር ሆንክ፣ አገባህ፣ ወለድክ። ነገሩ በጣም አሁን ደግሞ በጣም እያመረረ መጣና እሷ ተከፍሏት ነው የምትሰራው። እንደ ሌሎቹ ቲክቶክ ላይ እንዳሉት ሰዎች ተከፍሏት ነው የምትሰራው። ግን የእሷ ትንሽ እንትን የሚለው ምንድን ነው፣ ቤተሰብ ላይ ባልና ሚስቶች ላይ በተለይ ሴቶችን ነው የምትጫነው፣ ወጣቶችን ነው የምትጫነው። እና እያየን ነው፣ በፊት ለፊት አንበሳ ሲወርድላት እያየን ነው። በፔፓልም የምናውቃቸው ሰዎች አሉ ብር ያስገቡላት። እኔ አንዳንድም ኢንፎርሜሽን ስለማቅ ሰሞኑን የሚያያችሁት ነው። ዱባይ ላይ አንበሳ ያወርዳሉ፣ ትተዋቸዋለች። ቲክቶከሮችም ደግሞ አንበሳ ያወርዳሉ፣ ትታቸዋለች። በውስጥ በኩልም ብር ይላክላታል ምናምን ነገር እና እሷም አፍ አውጥታ የጠየቀችበት ጊዜ አለ። ወይ መተው ይቅርታ ይበሉኝ ወይ ብር ይስጡኝ ብላናለች፣ እኛን ራሱ ማለት ነው። እና እኔ ራስን እንድትፈትሽ ነው። ራስን እንድትፈትሽ ስል ምናልባት እዛ በምትኖርበት ሰዓት አይዶን ነው አንተ ደግሞ ከሰው ትጣላለህ ማለት ከበደኝ። ምክንያቱም አንተ ከሰው የምትጣላ ሰው አይደለም። ኢሱ ረጅም ጊዜ ነው የምናውቅ። ዘቢባም እንደዚህ ከሰው የምትጣላ አይደለችም። ግን ይመስለኛል የዘቢባን ስራ ለማበላሸት የኔ ግምት ነው። ያው ፖለቲከኛ አይደለም እና በአካባቢያቸው ያሉ ሰዎች ይሄን ነገር የሚያደርጉ የትዳር ጉዳይ ነው። ፖለቲካውን አንድ ጊዜ ምናልባት ዘቢባ በጣም ምርጥ አርቲስት ናት፣ የወጣች አርቲስት ናት፣ ጨዋ አርቲስት ናት። እና ምናልባት በዘቢባ በኩል የዘቢባን ስራ በቃ ስለ እሷ ዘቢባ በወጣች ቁጥር ነው ይሄ እርግጫው የሚኖረው። ኢቨን እንኳን ቲክቶክ ላይ ስትመጣ ፑሽ ደስ የሚል ነገር ነው። እንኳን እሱ አይደለችም፣ የአሜሪካን ሆሊውድ ላይ ያሉ ትልልቅ አክተሮች እየተጫወቱ ነው የምናያቸው። እና
ምናልባት መጠርጠሩ ጥሩ ነው። ተጣሉ እያልኩኝ አይደለም፣ ሁሉንም ጠርጥሩ እያልኩ አይደለም። እኔ 100% ሹሩኝ የምናገረው ተከፍሏታል። በቃ ያንተም ሳይሆን የዘቢባ ማለት በስሯ ዘቢባ ትጣላለች እያልኩ አይደለም። ታዋቂ ልጅ ናት፣ ገባ? ዘቢባ የምትናገራት ሰው አይደለችም፣ ከሰው የምትደርስ ልጅ አይደለችም። በሰውም ደግሞ በጣም ትልቅ ተወዳጅነት ያላት ከነዘፈኗ ረጋ ያለች ልጅ ናት። እና እኔ አሁን ብትጠይቀኝ ከዛ ግሩፕ ውስጥ ማንን ትወጃለች ብትለኝ ይቅርታ አድርግልኝና የዘቢባን ዘፈን ነው የማዳምጠው። ከእርጋቷ ካዘፋፈኗ ትርጉም ያለው አዘፋፈን ነው የምትዘፍነው። እኔ በጣም ነው የምትመቸኝ እና ዘቢባ ታዲያ በምኗ ልትጠላ ትችላለች? በምኗ እንደዚህ ልትሳደድ ትችላለች? ኦፍኮርስ በስሯ። በቃ ይሄ ተከፍሏት የምትሄድበት ነገር ነው። ሌላ ምንም ወጥተህ እኔ እንደዚህ አልነበርኩም እናውቃለን እኮ እሱ እኔ 2020 ነው የምናውቅ እዚህ ቲክቶክ ላይ ገባ እና እንደዚህ አይነት ሴት ጋራም አትቀርብም። እሷም ደግሞ የነበረችበትን እናውቃለን። አሁን ነው ደግሞ ይህንን ነገር በይበልጥ ደግሞ ወደ ገንዘብ የለወጠችው። በእኛ ጀመረች አክቲቪስቶች፣ አሁን ደግሞ በልጆቹ ሄደች እና 100% ሹሩኝ የምነግር ተከፍሏታል የልጅቷን እንትን ለማለት እና ይሄ ነገር ደግሞ እኛ ብንሆን ኦኬ ችግር የለውም ገባ። ከኛ የቲክቶክ እንትኖች ነን ችግር የለውም። ይቺ ልጅ ግን እዛ ኢትዮጵያ ውስጥ ነው የምትኖረው፣ ዘፈኗ እየወጣ ነው። አሁን ደግሞ ትዳር ላይ ናት ያለችው እና እንደ ቀላል ባታዩት ደስ ይለኛል። የምታቆምበት መንገድ ካለ ታውቁ። ምክንያቱም ህዝቡ እዚህ ላይ ነው የሚያድረው የሚውለው ቲክቶክ ላይ ነው እና ከስራዋ ጋር አይሄድም ከዘቢባ ጋር እና የሆነ ነገር አለ። በደንብ ተከፍሏታል። በደንብ ይሄ እንትን ተራ ነገር አይደለም። በደንብ ተከፍሏታል። በቃ ይሄ ፊት ለፊት የምታየው ነገር አይደለም እና ያንን ምክንያቱም ከአንተ በፊት ነው ዘቢባን የተናገረቻት። ከዛ ተነስቼ ነው ይህንን አስተያየት የምሰጥ። ከአንተ በፊት አንተ ዘቢባን አታውቃትም። በዛ ሰዓት እሷ ዘቢባን ስትናገራት ያንን አስታውሼም ዘቢባን እየተከታተለው ሆስፒታል ድረስ እስከ ማርገዟ ከአንተ ጋር ቼክአፕ እስከ ማድረጓ ምናምን እንዴት ይህንን ነገር እንዴት መጥተው እኮ ነው እዚህ ፊት ለፊት ሲናገሩ የነበረው። አንተና ዘቢባ ቼክአፕ ስትሄዱ እስከ ማርገዟ ማንም ሰው ሳይሰማ ፓብሊክ ሳይወጣ እኮ ነው እሷ ስትናገር የነበረው። ይሄ ማለት የውስጥ አዋቂ ነው ብዬ ነው የምለው። በደንብ የውስጥ አዋቂ ነው፣ ግን መጣላት ሳይሆን እንትን ማለት ይሄ መጠርጠር አለባችሁ። ያንን ነው የምልህ። አም ሶሪ፣ በጣም ይቅርታ። አይስወር እኔ ለዘቢባ ያሳዝናለች። መፍትሄው እንደዚህ በመነጋገር ይቀጥሉ ነው የምትዩ ወይስ በቃ የሆነ ነገር ስለመደረግ አለበት? ይሄ ጥሩ አይደለም። እኛ ሴቶች እንደዚህ ይሄ ነገር መቆም ነው ያለበት 110% ማለት እኛን ሌሎቹን እኮ እንደ ቀልድም እኛ ችግር የለው የምንሸጠው ገበያ ላይ አውጥተን የምንሸጠው ነገር የለም። ይሄ የዘቢባ ህይወት ነው፣ የዘቢባ ስራ ነው። ዘቢባ ደግሞ ብሩን አይደለም ስራዋን ትወደዋለች። ገባክ? ስራዋን ትወደዋለች። ይሄ መቆም አለበት። ዘቢባ ራሷ መጠየቅ አለባት። ይሄ ከዘቢባ ጋር የተያዘ ነው። ኢሳያስ ጋር ምናምን ሱሱቶ ኢሳያስ ለስም አትጨነቅም እያልኩ አይደለም፣ ግን ቢሆንም ሞር ልጅቷ ሴት ናት። ሞር ደግሞ አንድ ሰው ስራውን የሚወድ ሰው እንደዚህ እውቅና ያላት ልጅ ናት፣ ትልቅ ልጅ ናት። እንደዚህ ተራ ሴት አይደለችም ዘቢባ። ገና ለኢትዮጵያ ብዙ የምትጠበቅ ልጅ ናት። የኔ ወንድም እንደ ቀላል ምታያት አይደለችም። ይከብዳል። በሌላ የለመደችውን እሷ እኮ ፕሮፌሽናል ናት። እሷ እኮ ተራ ቲክቶከር አይደለችም። ጌም ሲያቆም የምታቆም ወይ ፊልም መስራት ሲያቆም የምታቆም አይደለችም። ዘቢባ የተፈጥሮ ስጦታ ያላት ገባ ትልቅ ዘፋኝ ናት። እንደዚህ አይሆንም። እኛው ላይ እንደለመደችው ሌላው ላይ እንደለመደችው እኛም በምንሄድበት እየሄድን ነው። ይሄ አይሆንም፣ ጥሩ አይደለም፣ ለልጆችም ጥሩ አይደለም። ግን ዋናው ግን እኔ የምጠረጥረው ያንን ነው እና በውስጥም ልነግርህ ፈልጌ ነበር። ዋይኖት ለምን በዚህ በፊት አልነግረህም ብዬ ነው። እና በጣም ይቅርታ። እግዚአብሔር ብቻ ወደ ልቦና የመልሳት እንዳትል። እንግዲህ እሷ እየቀጠለችበት ነው። የሚያስቆም ነገር እንግዲህ ያስቆም እግዚአብሔር። መፍትሄው እሱ እንደዚህ የሚመላለስ ሰው አይደለም፣ የስራ ሰው ነው። ትዳር አለው። በመመላለስ ሳይሆን ከባድ ነው። አሁን እንደዚህ በሚጋጋል ሰዓት እሱም እየተሳሳተ በተናገረው ቁጥር እሷም አታርፍም። ታውቂያታለሽ። ንግግሩ ይቅር ነው ይሱ የምሬ ነው። ምንም ክርክሩ ንግግሩ ይቁም ነው ጃፒ። ንግግሩን የሚያስቆመው አንድና አንድ ነገር ነው። ገብቶሃል? አንድና አንድ ነገር። ያ ምንድን ነው? አሮ ነው። እኔ ብዙ ቪዲዮዎች ተልከውልኛል።
በጣም ብዙ ቪዲዮ መክሰስ ነው ያለብኝ። ምክንያቱም የኖርዌይ ህግ ማለት ነው ህፃናት መጀመሪያ ፈርስት ሌዲ አይደለም ህፃናት ናቸው መጀመሪያ። ልጆች ፎቶግራፎቹ ተለጥፏል፣ ፌመስ ታደርጋቸዋል፣ ችግር የለም እንደ ኢትዮጵያ። እንደነሱ ግን አይቻልም። ካለ ባለቤት ካለ አባትና ካለ እናት ፍቃድ የአንድ ህፃን ልጅ ፎቶግራፍ ፖስት አደረግክ ማለት አከተመልህ አባቴ። ኮንታ ገባ። ህግ ያለበት ሀገር ነው ያለችው እሷ የምትኖርበት ሀገር። ስለዚህ በቅርቡ አዲስ ነገር አሰማችኋለሁ። ምንም አላወራም። እኔ ደግሞ ይላችሁ ሰው ሰደበኝ አይደለ? አልሳደብም። ለምን እዚህ ጋር ፍርጥ አይልም? አልሳደብም። እኔ እስቲ አንድ ሰው አጠገቢ ሆኖ ይስደበኝ፣ አጠገቢ ሆኖ ይስደበኝ። እናቴን ሚስቴን አጠገቢ ይናገር እስቲ። አይችልም። ይሄ ያላችሁ ግን አሁን ጂጂ ልጇን እኔን ልጄን አስቡ። ታዳጊዎች እኮ ናቸው እነዚህ ህፃናት። ገብቷቸዋል። ለዛ ነው የነሱን ሞራል የነሱን ታሪክ እኮ ነው አባቴ ቲክቶክ የያዘውን እኮ አይለቅም እኮ። አሁን እንደው እንበልና ማለት ነው እችን ሴትዮዋ ማን ነው የሚያገባት? እኔ እድለኛ ነኝ፣ እግዚአብሔር ይመስገን። እግዚአብሔርን ማመሰገን አላውቃትም ሴትዮዋን እንኳን ያላወቅኳት። እኔ እኮ ሳስበው በየትኛው ሰዓት ነው? ምክንያቱም እናውቃት ነበረ። ገባ ልክ ባሏ ሞቶ እንደ እብድ እየሰራራት መቃብር ለመቃብር። አሁን ቅድም ያለችው ከሆነ ጂጂ ይኸውልሽ፣ ቅድም ያለች ሴትዮ ባሌን ገድየው ብላ አውርታለች አሉ። ያንን ካለች አከተመ። እራሷ ላይ ነው የፈረደችው። ያ ቪዲዮ ከተገኘ አከተመ። ምክንያቱም ሌላ ሴት መሸማቀቅ የለባትም። ለነገሩ ታውቃላችሁ፣ እኔ ዘውዬ መቼም በእንደዚህ ነገር አትሸማቀቅም። ባየነው ቁጥር መሳቅ ነው ወይ እሱ ይሰማል ነው መሰል። ቀጥል፣ ትሰማለህ ተስ እሱ ይሄን ነገር በቃ እዚህ ጋር እንዝጋው። ምንም ጋጋት። ለማንኛውም እሱ የሚወጣም ፎቶ ሊኖር ይችላል የተቀነባበረ። እሱንም እኔ በውስጥ በሚመጣልኝ ነገር ነው የምነግርህ እና እሱም ሊመጣ ይችላል። ቅዳሜ ጂጂ ፎቶ ይልንገርሽ። አሁን በጣም ዓለም ተራቋል። ፎቶ እኔ ከፈለኩት ሰው ጋር ነው። ይሄ አይደለም በሌላ አሁን ሌላ እንትን በቃ ብዙ ነገር ተዘጋጅ ስለተጠበቀ ያለሽ። አይ በዚህ ጉዳይ ላይ ጥያቄ ያለሽ? ለይሱ መጠየቅ የምትፈልጊው ጥያቄ ያለሽ? ኖ ምን እኔ እጠይቅሃለሁ ስለ ከሰዎች ጋር አወራሁበትና ይህንን ነገር እኛ አላቃትም ያለ ነው። አይ በቃ አላቃትም። እሱ ቅድም ሲያወራ ቪዲዮን አየሁኝና ከሰዎች ጋር አወራውና አየ ነው ማለት እሷ ከመጣችበት ሰዓት ጀምሮ ምናምና ትዝ ያለን ምንድን ነው ቪዲዮ ላይ እታች ወርደ ማየት ትችላለህ። የ2021 ላይ ስለ ዘቢባን ተሰድባት ነበር። እሱ ደግሞ ዘቢባን ያወቃት 23 ነው። እኔ ትዝ ይለኛል 23 አይደል? 24 የተዋወቃችሁ። እኔ እኮ እዚሁ እያየናችሁ ነው የዛ ሰዓት ማለት ነው። እሷ የሆነ እርዳታ ምናምን በሚለው እና ከ2 ዓመት በፊት ነው እሷን ስትናገራት የነበረችው። የባሰችባት ደግሞ ኦልሬዲ ይሄ ነገር ከመጣ በኋላ ነው። ይሄ በቃ እሱ እንትን ከሄደ በኋላ ነው። እና አንደኛ ደግሞ ስለምናቃት ሴትዮዋን ዩቱብ ላይ ስለምናቃት ገባ የሆነ የወንድ ነገር አልነበርም። የሚያውቃትም ሰው አለ፣ እሷ በደንብ የሚያውቃትም ሰው አለ። እና እነሱም ያንን ነገር ብሽቴት ጉማ አደረጉልኝ። ኖ እሱ አልነበርም። እኔ ለእኔ ስላሉኝ ነው አልነበርም። አሁን ስላወራው ነው የምልህ፣ ለዛ ነው አልነበረም። ማንም ሰው ግንኙነቷ በሙሉ ከአረቦች ጋር ነበረ። አንድ ነገር ላቋርጥሽ እና ልንገርሽ እዚህ ጋር ይኸውላችሁ፣ ጂጂ ትክክል ነች። ካጠገቤ ሰው አለ፣ ዘቡ ካጠገቧ ሰው አለ። ይሄ የመጨረሻው ልጅ ዘቡ እርጉዝ ሆና ከሆስፒታል አልወጣንም። ዜና ስታደርገን ከሆስፒታል አልወጣንም። በጣም የሚያሳዝነው። እንደዚህ የምታደርጉ ሰዎች ካላችሁ በእውነት ለእግዚአብሔር ፍርዱን ለእግዚአብሔር ተዋለኝ። ግን እኔ እግዚአብሔር ምስክሬ ነው፣ አለቅም። እግዚአብሔር ምስክሬ ነው። ቴሲ እንዳልከው መስመር አስይዘው እኔ ቅርብ እኮ ኤምባሲው ቅርቤን ማድረግ ያለብኝ አደርጋለሁ። ማለት የምትጠረጥራቸውን ሰዎች ማራቅ አትችልም። የሆነ በቃ የምትጠረጥራቸው እነዚህ
አክሰሱ ያላቸው ገብተዋል። አንተ ውስጥ የማይቀበለው ነገር ላይ መራቅ አለባችሁ። ልጅ እኔ እመኚኝም አትመኚኝም ጓደኛ የለኝም። እኔ ጓደኛዬ ሚስቴ ነች። የእሷን ያንተን መሰብሰብ ያልፈለጉ ሰዎች አሉ። አጋጣሚ ሆኖ አንተም ከዛ ሀገር ስለሄድክ ኦልሬዲ ልጅቷም ደግሞ እረፍት አግኝታ አልበሟንም እየሰራች ስለሆነ እድለኛም ስለሆነች ከዛ በኋላም ደግሞ በቃ ማለት ከዚህ ቢዝነስ ውስጥ ያው ችግር አለ ብቻ ግን እና ለማንኛውም በውስጥ እንደዋወል እናወራልሃለሁ። ኢሱ በተረፈ አትጨናነቅ። በቃ የሆነ ነገር አለ ሳይከፈላት እሷ ማናችንም ተከፍሏት ነው። ማናችንንም የኔን የልጆቼን አባት ስታመጣ ተከፍሏት ነው። የገዛ የልጄ ኤክስ ነው የከፈለው። ስልኩንም የሰጠው በፊት ለፊት ነው ያደረገው። ምክንያቱም ጸብም ስላለ ጃኒ ስትሰደብ ናዩን እየሰደበቻት ተገልብጣ ጃኒ ሰደበቻ ተከፍሏት ነው። ምክንያቱም ሰው ስለሚፈራ ይሱ ልጆቹ ደግሞ ወጣቶቹ ደግሞ ስለሚፈሩ። ግን ጃኒ ግን 5 ሳንቲም አልሰጣትም ነው ያለችው። 5 ሳንቲም ያ ሄደች። ተመሳሳይ ሌሎቹን ስትሳደብ በደንብ እየተከፈለ በውስጥ ላኩ እኮ ነው እኛን የምትለን እኮ በፔፓል ላኩ ወይንም መታ ይቅርታ ትጠይቅ ነው ያለችው። ሌላ ከጀርመን የፍርድ ቤት ታሪክ ከጀርመን ውስጥ ሚስቱን ለማሰደብ ቅርብ ቀን ማለት ነው ገርልፍ የልጁን እናት ለማሰደብ የልጁን እናት ለማሰደብ ብር ሊልክ ብሎ ይላክ አይላክ እንደና አላቅም። እሷን የሚያውቁ ሰዎች ደግሞ እንዳትነኪ ብለው ነው እንትን ያሏት። እንደዚህ አይነት ሰው ናት እና እየተከፈላት እየሰራች ነው። ከዱባይ እንደምታውቁት እንደ ጉድ ነው የሚወርድላት። እንደ ጉድ ኢንፎርሜሽን ይሰጡ አሉ። አሁን አይታችኋል። የሳራ ሀበሻ የዛሬ 20 ዓመት የነበራትን ታሪክ ነው ቁጭ ያደረገች። ሳራ ሀበሻ ምንድን ያደረገችው? ቲክቶክ አንዘጋች፣ ወጣች። ቤታዮን አይታችኋታል። የሌላትን እናትን አምጥታ ነው እንደዚህ ያደረገችው። ምን ተደረገ? ተከፈላት። አሁን ማን ላይ ዞራለች? ጉቺ ግን በቂጥሽ እንጨት ከተችበት አልከፍልሽም ነው ያለቻት። እንዲያም ስደብኝ ያለቻት እና ይሄ ነው። ካልተከፈላት አትለቅም። ቢዝነስ አድርገዋለች። የትኛዋ ነርስ? እሺ እንዴት ናችሁ? ይሄንን ነው ልጆች እየጠበቁ ነው። ኢሱዬ ተሴ ምንድን ነው የምትለው? አልገባኝም። አይ ውጭ ቻው። መልካም ቀን። ስሚ አንደኛው እኮ ሰፖርተሯ እኮ የድሮ ያንቺ ጓደኛ ነው እና እንትና ተስ ማነህ ተስ እና ኢሱ ግን ከእሷ ጋር ጂጂ ከእሷ ጋር ጸብ የሆናችሁ ሰዎች በተናገራችሁ ቁጥር ልጁ ላይ ማጋጋል ነው። ገባሽ? በቃ ይቅር። አንቺ አሁን ከእሷ ጋር ጸብ ነሽ። ገባሽ? የግል ጃፒ ዝም ብለህ አታምስ። አንተ ለአንተ እንደዚህ አይነት ነገር መደበሪያ ነው። ጃፒ አይደለም እኔ እንደ ሰፈር ጃፒ ነገር ኢሱ ጃፒ ይኸውልህ፣ በኋላ እሷ ጋር ይገባና ደግሞ ጃፒና ጅቦ በዚህ እንዲህ አይነት ነገር ጃፒና ጅቦ ጉላላ ምናምን እናስቆማታለን። ምን እውነታችንን ነው እኮ መጠየቅ አለብህ። ገብቶሃል? አሁን መታ ተናገረች። እረፍ ጃፒ እስሬስ እና ስለዘባል እረፍ። አሁን ባለፈው ጅቦና ጃፒ እግዚአብሔር ምስክሬ ነው። ትንሽ ሽው ያደረገው ሰው ካገኙ ማለት ራቁቱን ነው ያስቀሩት። አያር ጠየቅልህ እኮ ሀቅህ እንዲወጣ እኮ ነው ጠየቅልህ እና በቃ ይቅርታ ቻው። እና ሶሪ እኛ ለምደነዋል። ገባክ? እኔ ለምጄዋለሁ። ቲክቶክ ላይ ያለን እኔ በበኩሌ ለምጄዋለሁ። ግን እኔ ዘቢባን አይ ዶንት ኖ እኔ እንጃ። እኔ እግዚአብሔርን በጣም ነው የተሰማኝ ቤታዮን ስሰድባት። እኔ በቃ እኔ ብሰድብኝ እኔ ራሱ በአይኔ ስለተመጣ ነው። እኔ አሁን ይኸው እግዚአብሔር ምስክሬ ነው። እዛ ሰርፕራይዝ ላይ ዘቡ የምታውቀው ታሪክ የለም። እኔና አዘጋጇ ጸገነት ተነጋገርን። ይዣቸው ሄድኩ ልጆቹን። አበባ ሲያስኩኝ አበባ ራሱ እነሱ ናቸው ያዘጋጁት እኮ። እግዚአብሔር ምስክሬ ነው። ቆይ ልንገር ስገባ ማለት ነው ዘቡ እየዘፈነች ስትገባ እኔ ራሱ እንዴት እንደደነገጥኩ ህፃኗ ስትገባ ኢቢኤስ ላይ ተለቋል። ፈልግና ኢቢኤስ ላይ
አይዋለሁ እንደ ሰርፕራይዝ አረጉ። እሱ እኮ ነው ችግሩ የፈጠረው እኮ ችግሩ ያለው ከዘቢባ ጋር ነው። እኔ እንደዛ ነው ይቀርታ። እሷም እኮ ይኸውልሽ ጂጂ ምን አለች መሰለሽ? እኔም ከዚህ በፊት አበባ ነስንሼ ነው የጠበቅኩት። ኡፍ አንተንም ዞር ወደዛ ቻው። ጂጂ ወይ ነግቢ ነይ ከጂጂ ከእሷ ጋር ጸብ ከእሷ ጋር ጸብ ናቸው። አብሶ ያጋግሉሃል። ከእሷ ጋር ጸብ የሆኑ ሰዎች ይቀልዳሉ። ከኛ ተለምደዋል። ገባ እንደዚህ አይነት ነገር ጂጂ ይሰማሻል? ይሰማኛል። የቺክኑ ሰምተሻል? የቺክኑ ድሮ ነው የሰማሁት። ኦኬ አንዴ እሱ ነርስ አለች በማላችሁ ነርስ ማናት? ነርሷ ማናት? እኔማ እኮ ነርስ የለም። ኦኬ አይ ብዙ ሰው እየጠየቀኝ ስለሆነ ነው እዚህ ጋር just asking about nurse ምናምን ያሉኝ ስለሆነ ነው ተባለ እንጂ እኛ ቼክ አስደርገን ሆስፒታሉ እንደዚህ አይነት ኮተት አምሶ አይሰራበትም። እዛ ወረኛ ምናምን አይሰራበትም። አንድ ጥያቄ አሰው ነርስ ነች ህይወት አድኝ ነርስ ሆነ የቡና ላይ ወሬ ስታወራ አንዴ እሺ ጠይቂ ይኸው ላስፈልግ ግን ላይክ ፕሮፌሽናል ወይ እሱ ሰላም ነህ? ቆይ መለሳ ስልክ ገብቶበት ደስ ደህና ነህ? ሰኒ እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ጂግ ባታቀሳስሪ ጥሩ ነው። የምሬን ነው። ተሳውን አሪፍ እየሄደን ያለው ገባሽ? ይስማሙ ነው በቃ አይደራረሱ። በክስም ከሆነ በህግ ይጠያየቁ ነው። ሚዲያ ላይ መታችሁ ታራግቡ ማጋጋል ነው የሚሆነው። እንደገና መጠቀሚያ አታርጉት ልጁን። ተይ ጂጂ፣ የጸብሽ መበቂያ ነው ያረግሻት። እኔ ግን ቲክቶክ ላይ ያላችሁ ኢትዮጵያውያን እስቲ ሰው እንሁንና ላይክ የምሬ ነው ይሄ ነገር መቆም አለበት። አሁን እኔ ስሟን መጥራት አልፈልግም። እሷ ብቻ ሳይሆን ነገም ሌላ ሰው ይመጣል። ሁሌ እንደዚህ አይነት ነገር እየመጣ ይደብራል። ላይክ ነው ላይክ እኔ ለሚያይ ትውልድ ከኔ በታች ላለ በተለይ እድሜያቸው አሁን 2 ዓመት 3 ዓመት 4 ዓመት የሆኑ ህፃናቶች ምንድነው የምናወርሰው? የምሬ ነው ማስበው። እኔ ያለሁበት ሀገር በጣም የሰለጠነ ሀገር ነው። ለህፃናቶች ምን እንደሚያስተምሩ አውቃለሁ። እኛ ደግሞ ውጭ ሀገር ቁጭ ብለን በጣም ቃላት አንመርጥም፣ የምናስተላልፈው ሜሴጅ አያምርም፣ የምናወራው ነገር ብር ስለተገኘ ብቻ አይደለም እኮ። ብሩን አግኝተንስ ልጆቻችን ወደፊት ኢትዮጵያ ሄዶ እንዲያዩ አንፈልግም? እኔ ግን ግራ የሚገባኝ በዚህ እያየሽኝ ስለሆነ ልንገርሽ። በዚህ አንቺ ቤት ያለው በጣም አንድ አስቀያሚ ሌባ ሰው አለ። በጣም በዚህ ቲክቶክ ላይ ሰውን ሰፖርት በማድረግ ሀብታም ነኝ ብሎ እረዳለሁ በማለት በጣም ከኔ ጋር እንደዚህ ነው የምታይኝ ከሆነና እኔን ደግሞ ስትነኪ ማለት ነው። እኔ ጀርመናዊ ነኝ። በአውሮፓ ህግ ስሜን ጠሪና ቪዲዮ ስሪልኝ ልንገርሽ። እኔ እንዴት በኖርዌዥኛ ቪዲዮ ሰርቼ በህግ እንደምመጣብሽ አሳይሻለሁ። ባይዜ ኢሱም በህግ እንዲመጣ በጣም ነው ፑሽ ማድረገው። ኢሱ ብቻ አይደለም፣ ዘቢባ ኢትዮጵያ ውስጥ ተጽዕኖ ፈጣሪ አርቲስት ናት። ባይዜ አንቺን ክሳራ መጠቅ ከስር ያለው ብላ ሀገሯ ላይ ኢትዮጵያ ኤምባሲ ኖርዌይ ኤምባሲ ኢትዮጵያ ላይ ሄዳ አንቺን መክሰስ ትችላለች። ህግ አለ። ባይዜ ለአርቲስቶች የሚወጣ ህጎች አሉ። አሁን እዚህ ከስር ቀዳዳ ምናምን የምትሉ ሰዎች ጀዝባ ስለሆናችሁ ነው፣ የምትኖሩበትን ሀገር ህግ ስለማታውቁ ነው። እስቲ ስልካችሁን ፕሬስ አድርጉ ጎኑ ላይ እኔ ላስረዳችሁ። እዚህ ጋር ያለውን በተኑን ተጫኑና በአማርኛ አውሩ፣ ችግር የለውም። በኖርዌይኛ በእንግሊዝኛ አታውሩ። በአማርኛ ሐሳባችሁን ግለጹለት፣ ይመልስላችኋል። ባይዜ ዓለም የትና ይደርሷል። እኛ በጣም ስለደደብን በአማርኛ አንጥቶልናል። እና እባካችሁ የምሬ ነው ውልሲ ምን እንደሚከሰት። አብዛኞቹ ደግሞ ሴቶች ናችሁ። ሴቶች ሆናችሁ ሴት ልጅ ስትሸማቀቅ፣ ሴት ልጅ ስትሰደብ ፎቶአችሁን እዩ። የህፃን ልጅ ፎቶ አድርጋችሁ ገብተን ስናይኮ ባልና ሚስት ልጅ ፖስታቸዋል። አረ ኢትዮጵያዊነት እንዲህ አይነት ማንነት አይደለም። እና ኢትዮጵያዊነት እንዲህ አይነት ክብር ያለ ኢትዮጵያዊነት ክብር ሲኖር ነው ደስ የሚለው። እኔ ሰውን አሸማቅቄ የሰውን ትዳር አሸማቅቄ የሰውን ልጅ አዋርጄ የማገኘው ገንዘብ
እዚህ ምድር ላይ ባልጠየቅ ሰማይ ቤት ትጠየቃለሁና ለእናንተ ነው የምነግራችሁ። በዚህ አይነት ዙሪያ ላይ ያላችሁ ሰዎች በጠቅላላ ማለት ነው። ኢሱ በዚህ ጉዳይ ላይ ያው መልሰላታል። አሁንም ደግመህ የምትፈልገውን ሐሳብ ተናገርና ከላይ ዘግተህ ውጣ። እኔም እወጣለሁ። እኛ we don't need attention። እኔም እወጣለሁ። ግን አንድ ነገር ልንገር። እኔ አሁን በጣም ግራ የገባኝን ነገር ልንገር። እኛ ኢትዮጵያውያን አንተና እኔ ብንሰዳደባው ጃፒ ተነስቶ ወይ ላምባዲና ተነስቶ እነ ጂጂም ሊሆን ይችላሉ። አረ ወንድ አይደላችሁ እንዴት ተሰዳደባለን አሚሉና ያስቆሙናል። ፒስ ይፈጠራል። እኔ እናንተ አሁን ማነች ሱንና ጂጂኮን ብንሰድባቸው ማለት ነው ጨፍጭፏቸው በላቸው የሚለው ከታች ከስር ነው። ሴቶች ናቸው። ምንድነው ችግሩ? ሴት ልጅ እንዴት ሴት ልጅ ታሸማቅቃለች? ሴት ልጅ ወጣ ስትሳደብ ማለት ነው ቁጭ ብለው በርቺ የሚስቁት ሴቶች ናቸው። ምንድነው ችግር አለ ወይ ነው? ችግር አለ ወይ ነው ወይስ ቀሚስ አድርገው ሌላ ነገር ናቸው? እኔ ግራ ገባኝ እኮ እኔ አሁን ራሱ አይቻለሁ የሚሳደቡት ሴቶች ናቸው። ውስጥ ገብቼ ሳይ ደግሞ እምነት አላቸው፣ በስንት ሰዓት ቤተሰብ ያላቸው። እኔ እንግዲህ መልስ መልሻለሁ። ወይ ሰላም ላንተ ይሁን። እሱ ላምፓዬ ሰላም ብያለሁ። ሰላም ነሽ? እግዚአብሔር ይመስገን። ተስኒም ሰላም ብያለሁ። እና እኔ አንዳንድ ጊዜ ላይክ የምትመርጠውን ለአንተ ሊመግብህ የሚችል የሚመችን ነገር ነው የምታየው፣ ሰው መውሰድ ያለበት ማለት ነው። ገብቶሃል? እንዳልከው ለምሳሌ ሴቶች የሚሳደቡም ሴቶች በጣም የሚያስከፋ ነገር የምትሰማውም በዛ ነው። ገብቶሃል? ግን ምንድነው ሁልጊዜ ሰው እንዳስተዳደጉ ነው መሆን የሚችለው፣ መናገርም የሚችለው ሰው እንዳስተዳደጉ ነው። ገብቶሃል? አሁን እዚህ ጋር ስትመጣ ቲክቶክ ላይ ስትመጣ ሁሉም ነገር አለ፣ ጥሩ ነገርም አለ፣ መጥፎ ነገርም አለ፣ ሁሉም ነገር አለ ማለት ነው። እኔ ቱ ቢ ኦነስት ማለት ነው ቱ ቴል ዩ ዘ ትሩዝ እግዚአብሔር ምስክሬ፣ እኔ ላይቭ ላይ ራሱ ገብቼ አላውቅም። ግን የተቆራረጠ ነገር እንደዚህ ይፖሰት የለ የሆነ ፖስት ላይ ማለት ነው ያየሁት። ለዛ ነው ራሱ ተሲን የጠየኩት ማለት ነው። የሆነ ፖስት እንደዚህ ትንሽ የፖስት ናት፣ ቅድም እያየው ነበርና ምን ይላል መሰለ ፖስቱ ላይ የሰማሁትን ነው የምጠይቅህ ያለሁት ኢሱዬ። ምን ይላል መሰለ አንዲት ነርስ እዛ ውስጥ ሆና አይ ዶንት ኖ ከሰማኸው ያችን የተቆረጠች ነገር ነርሷ እኔ ነበርኩኝ እዛ ቦታ እና ላይክ የሰማሁትን ነው ምነግራችሁ፣ ሪከርድ ያረኩትን ነው ምነግራችሁ ብላ ለመድገም አይደለም ቢኮዝ አም ኖት ጎና ሪፒት ዳት፣ ምክንያቱም ሰምተው ወይም ልትሰማው ትችላለህ። እና ምን ልልህ ነው ኤቲክሱ ራሱ ማለት ነው ኤቲክሱ ራሱ አይፈቅድም በነርስ ህግ ማለት ነው። እቺ ልጅ የእውነት ነርስ ከሆነች በነርስ ህግ ራሱ this is your private አንድ አድርገውም whatever it is happened ያለችው ራሱ እውነት ቢሆን ማለት ነው እውነት እንኳን ቢሆን በህግ ራሱ ያስጠይቃታል whoever she is ማለት ነው። እና if she is like ቪዲዮ ሪከርድ አንድ ጊዜ ይልሽ ወሬ ይቅርታ የኔ ቆንጆ ወሬሽን ላላቋርጥሽ ነው። አሁን ለምሳሌ እኔ የሆነ ኢንፎርሜሽን ሳቀብል ነርስ ነኝ አይደለም ለምሰልሽ እንዳይታወቅ እፈልጋለሁ። ጀስት ኢንፎርሜሽን እንዲሄድ ነው ወይ ጂጂ ነኝ አይደለም አይዶአንደርስታንድ ጂጂ። እኔ ምንድነው ልለው የፈለግኩት አንድ ነገር ነው ለኢሱ ልለው የፈለግኩት አንቺ ያለችው አውቃ ነው ልልሽ ፈልጌ ነው። አውቃ if she is ነው የምለው አሁን ለመሰለሽ አንዳንድ ጊዜ እኛ ይኸውልሽ ገና እንደወጣ ማለት ነው በእውነት ከሐኪም ቤት ምንም ይሄ ነርሳ ውሸት ነው። ዳስ ጉድ። አሁን አየህ እሱን ራሱ ለምን መሰለ የምልህ ያለሁት ሰው አሁን እዚህ ጋር ያለው ሰው ማወቅ አለበት። ኤቲክሱ ራሱ አይፈቅድም። ተጠያቂ ትሆናለች። አንዲት ነርስ የአንድን ሰው ፕራይቬት ላይፍ አውጥታ እንደዚህ ብትናገር የትኛውም ሀገር አይደለም ሌላው ውጭ ሀገር ተውትና ኢትዮጵያ ውስጥ ራሱ አንዲት ነርስ እንደዛ ብትናገር ወስደህ ሆስፒታሉ ላይ መጠየቅ ይቻላል። ገብቶሃል? እዚህ ጋር ሰው ዝም ብሎ እንዴት ነው እኔ አላቅም፣ ሰው አልተማርንም ይሁን ይሄ ምንድነው የሚባለው አዌርነሱ ስለሌለ ይሁን አላቅም። እና ነርስ ናት ብሎ ማለት ትክክል ስላልሆነ እኔ ያልኩህ ላንተ ምናልባት እቺ ሴት ነርስ እንኳን ብትሆን you can still sue her ግን አንተ which is what you did ገባ no I will ለዛ ነው የምልህ ያለሁት whatever it is አሁን ልትሆን ትችላለች አትሆንም ሳይሆን you have the voice አለ ገባ
ቮይሱ አለ። ስለዚህ ይህንን ራሱ ወስደህ ጠበቃ ጋር ስትከስ ራሱ whoever she is even እሷ ራሷ ተጠያቂ መሆን ትችላለች። የተናገረችው ራሱ ገብተዋል። የላይቭ ዋና ልጅቷ የምትናገረውን ታሪክ ተወውና ምስክር ነን ብለው የመጡት ራሱ እስቲል ይመለከታቸዋል እዚህ ጉዳይ ላይ እጃቸውን እስካስገቡ ድረስ ማለት ነው። እና ግን አንዳንድ ጊዜ ለስንት ሰው አብራርተህ ትችለዋለህ? አብራርተህ አይቻልም። እንደዚህ አይነት ቦታ ላይ ግን ምንድነው በህግ መሄድ ያለብን? ምክንያቱም you have a life, you have a family። ስለዚህ አንዳንድ ጊዜ በህግ መሄድ ያለበትን ነገር በህግ መሄድ ጥሩ ነው። ገብቶሃል? ምክንያቱም ቲክቶክ ፍርድ ቤት አይደለም። ቲክቶክ ፍርድ ቤት አይደለም። ስለዚህ አንዳንድ ጊዜ በህግ መሄድ ያለብህን ነገር በህግ ሄደ ማስቆም የምትችለውን ነገር ማስቆም አለብህ። ምክንያቱም you have a family እና አንተ ነህ ፕሮቴክተሯ። የዘቢባም አንተ ነህ ፕሮቴክተር የምታደርጋት፣ ልጆችህንም ፕሮቴክት የማድረግ ግዴታ አለብህ። ስለዚህ ሚስትህንም ልጆችህንም ደግሞ ፕሮቴክት የምታደርገው እዚህ ላይቭ ላይ የጠየቁህን ለነሱ በማብራራት ሳይሆን በህግ መሄድ ባለብህ ነገር በህግ ሄደህ you have to stop it. you have to put an end ራስህ። ምክንያቱም አንተ ስለሆንክ የቤትህ ራስ። የቤት ራስ የሆነ ሰው ነው አይደለ ቤቱን ፕሮቴክት የሚያደርገው። ስለዚህ እዚህ ጋር ሳታብራራ ምንም ነገር ግን ፕሮቴክት ሃውስሆልድህን ጠብቅ፣ የቤትህን ሰላም ጠብቅ። ነው ሚስትህን ልጆችህን ደግሞ ፕሮቴክት አድርግ። ይሱዬ የመጨረሻ አንድ ነገር ልናገርና እንውጣ። ይኸውላችሁ ቤቴ ሰላም ነው። ቤቴ በጣም ሰላም ነው። መልስም የሰጠሁትኝ ሳልፈልግ ነው፣ ሳልፈልግ። ምክንያቱም አንዳንድ ጊዜ ቲክቶክ ላይ የሚወራው ነገር በሙሉ ሰው እውነት ይመስለው አለ። ቪዲዮ ሰርቼላችኋለሁኝ። እዛ ቪዲዮ ላይ ግቡና እንደውም ኮመንት ጻፍ ከፈለጋችሁ። ምንም ማስረግጬ ነገር ያለው ምክንያቱም እማላቀው ሰው ወይ ደግሞ ማላቃት ሴት ወጣ እንደዚህ ያለች ብዬ ቅዳሜና የት ነው የምሄደው? እኔ ቅዳሜ እና እሑድ ከሚስቴ ጋር እና ከልጆቼ ጋር ነኝ። አባቴ ፋሚሊ ያለኝ ሰው እኮ ነኝ እኔ። ደስ የሚል እግዚአብሔር የባረከው ፋሚሊ ሰጠኝ። የሚያስቀና ነው ህይወቴ፣ የሚያስቀና በሁለት መንገድ ነው የሚያስቀናው። ደስ የሚላቸው ሰዎች ደግሞ አሉ። ደስ የሚል ስቃይ የምኖር ሰው። ይሄ ስቃይ ነው ያችሁት። ሚስቴ ሞር እንድትወደኝ ያደረገው ይሄ፣ ምክንያቱም ሞር እንድታቀኝ ያደረጋት። ስለዚህ እግዚአብሔር መልካም ምሽት ያደርግላችሁ። እዚህ ከጠበቃችሁኝ ግን ታችሁ ወርዳችሁ ከጠበቃችሁኝ ቴሲን ካባረርኩ በኋላ እግዚአብሔርን ለምን አመሰግናለሁ የምትሉ ማታመሰግኑ ቢሆን ነገር አሳያችኋለሁ። እግዚአብሔርን በጎደላችሁ ነገር መልካም አዳር። አሜን። ጃፒ ያው ሄለንን ገብተን እንጠይቃታለን። አመሰግናለሁ በጣም አይዞክ። እሺ ሰላም በልልኝ ቤተሰብ። ቻው ቻው። ናደሩ። እሺ ናውረድ። ይሄ ባለትዳር ቤት ነው። እኔ እናንተ ወረድ ብንል ነው የሚያዋጣው። ናውረድ። ዘው ባልሽን ያዣል። እኔ ባል የለኝ። ናውረድ ራሴ ና። ስትቆይ ቤት ይመስላል አንተ ሙሉ ነው። ቴሲ ሚዩት አድርጌ ጊዜ ወሰድኩ። አመሰግናለሁ በጣም እግዚአብሔር ባርክ። እደውላለሁ፣ ነገ እደውላለሁ፣ እናወራለን። ይኸውልህ ነገ እዚህ ጋር ይሄ ሳይሆን በቃ ነገ እደውላለሁ፣ እናወራለን። እኔ እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ
አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ እሷን ነው። ምን አድርጋት እንደሆነ አላውቅም። ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቀው ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ የአንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበረ፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ።